ይህ እግዚአብሔር አብሮነት ስንት ነገር ይቀይራል። አሁንም እርግጠኛ እግዚአብሔር ከእናንተ ጋር እንዲሆን ፈልጉ እንጂ ምናልባት የጠፋ ስም ካላችሁ ስለማደስ አትሰቃዩ፣ ወይ ስማችሁ እንዳይጠፋ ቀጥ ለማለት አትሰቃዩ። እግዚአብሔር ከእናንተ ጋር እንዲሆን ብቻ። ይህ እግዚአብሔር አብሮነት ስንት ነገር ይቀይራል። በቃ ዝም ብዬ ትንሽ ላውራችሁ። አሁንም እርግጠኛ እግዚአብሔር ከእናንተ ጋር እንዲሆን ፈልጉ እንጂ ምናልባት የጠፋ ስም ካላችሁ ስለማደስ አትሰቃዩ፣ ወይ ስማችሁ እንዳይጠፋ ቀጥ ለማለት አትሰቃዩ። እግዚአብሔር ከእናንተ ጋር እንዲሆን ብቻ። እግዚአብሔር ከእርሱ ጋር የሆነ ሰው አስፈሪ ነው። ይገርማችኋል። ጨርቅ ሳይቀይር ያስፈራል። ቤት ሳይሰራ ያስፈራል። በሚታየው ፍጥረታዊ ዓለምና መናፍስታዊ ዓለም እንትናለው ሳይባል ምንም ሳይኖረው እግዚአብሔር ይቆጠርለታል። በዚህ ምክንያት ማንም የወደደውን ማድረግ ገማልያ የሚመስል ነገር ተናግሯል። ሐዋርያት ሥራ ምዕራፍ 5 ላይ እነዚህ ሰዎች እግዚአብሔር ከነርሱ ጋር ስለሆነ እነዚህን ሰዎች ለማስቆም እንዳትጥሩ፣ ምክንያቱም ከማን ጋር ትጣላላችሁ አለ? ከእግዚአብሔር ጋር። እነዚህ ሰዎች ብቻቸውን አይደሉም። በተጋፈጣችኋቸው ቁጥር ከማን ጋር ነው የምትጋጩት አለ? ከእግዚአብሔር ጋር። የሚጣላ ደግሞ ፈጥኖ ምን ያደርጋል? ተዋቸው። እነዚህ ሰዎች ተው። አስፈሪ የሚባሉ ሰዎች በምድር ላይም እኔም ጭምር ማከብራቸው ያስታውቃሉ። አንዳንድ ሰዎች ክብድ ያሉ ናቸው። በእግዚአብሔር የጠገቡ ይወራል እኮ የፈለገው ወሬ። ባዕድ ምድር ናቸው እኮ አመነዘሩ እኮ ይባላል። የዋሹ ይታመናሉ ሁሉ። አቦ ታመነቻ ያቺ ሴት፣ ባልየው ተቆጣ ይላል። አለመግደሉ የእግዚአብሔር ፕሮግራም ስለነበረ እንጂ በምንም ተአምር ሚስቴን ልትደፍር አምኜ በሾምኩ ብሎ እርምጃ። ለምክንያቱም የመከላከያ ሰራዊት ዋና አዛዥ ነበረ ፖቲፋር። ለእርምጃ ቀላል የነበረ ሰው ነበር። አይገደል ግን ወህኒ ቤት ይግባ፣ ወይኔ ሳም ነው ብሎ እኔ እኮ አላመነዘርኩም እሷ ውሸቷን ነው አለ። እንዴ ግጩትና እግዚአብሔር ካንተ ጋር ይሆን፣ ሁሉ ነገር ቀላል ይሆናል። ንገሩት እንጂ ጂሰስ ኔም። ዛሬ እናንተ ላይ ይህን እናገራለሁ። እግዚአብሔር ከእርሱ ጋር ነበር። እግዚአብሔር አብን ብቻዬን አይተወኝም ይላል ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ። ጊዜውም ገና ነበር እና ማንም እጁን አልጫነበትም። እግዚአብሔር ከእሱ ጋር ስለነበር፣ እግዚአብሔር ካንተ ጋር ሲሆን፣ ኢየሱስ ይህን ለራሱ ከጠቀሰ እኛ ወንድሞቹ ይሆን አንድ ነገር ማሳሰብ ፈልጋለሁ። በሕይወታችሁ በእድሜያችሁም ዘመን ሁሉ መጠንቀቅ ያለባችሁ ሰውን እንዳታጡ ሳይሆን እግዚአብሔርን እንዳታጡ። አንዳንድ ጊዜ የምትፈልጉት ሰው የማይገባ ነገር እንኳን እያደረገ ላለማጣት ብላችሁ የሆነ ምዕራፍ የምትሄዱ ሰዎች የላችሁ? የምትከፍሏቸው ዋጋዎች የሚገርማችሁ የእናንተ አይደሉም። ሰው ከእናንተ እንዳይለይ በጣም ትሰቃያል። በዚህ ምክንያት የሰውየው ተግባር ሁሉ የእናንተ ሆኖ ስማችሁ ይቆሽሻል። ወዳጆች ክፉ ነው አይደለም ብዬ እሱን አላችሁ። የእግዚአብሔርን አብሮነት የሚከለክሉ ክፉ ልማድ፣ ዝንባሌዎች በልባችሁ እንዳይገኙ። የሌለበት ቦታ ባይኖርም የማይገለጥባቸው ቦታዎች አለ። እግዚአብሔር የሚገለጥበት ሰው እንድትሆኑ ለመንፈሳዊ ዓለም በጣም ሴንሲቲቭ ሆኖ ይህንን ነውር አልሰራም ሲል በሰው ፊት አይልም፣ በእግዚአብሔር ፊት ይህንን ነውር አልሰራም ያለው። ይህ ሰው ከእግዚአብሔር ጋር ያለውን ኢንቲሜት የሆነውን ህይወት በጣም በጥንቃቄ የሚጠብቅ ሰው ነው። ቢተኛ እንደ እውነት ለመናገር ከእግዚአብሔር በቀር ማን ያየው ነበር? ንጽህና በሰው ፊት ጥሩ ሰው መስሎ ለመገኘት መሽቀርቀር አይደለም፣ በጣም ግብዝ መሆን አይደለም። ኖ ይህን ኃጢአት በእግዚአብሔር ፊት አልሰራም። ከሀገሬ ጀምሮ ማመልከው የወጣትነቴ አምላክ ዛሬ ልበድለው አይገባም። ለዛ የኃጢአት ግብዣ እንደምታውቁት ጎረምሳ ነበር፣ ገና ደግሞ ወይም ቲኔጅ ነበር፣ ገና ዩዝ ነበር። እና ስለ ወጣትነት ሲጻፍ መጽሐፍ ብዙ ጊዜ ራስን ስለ መግዛት ተጽፏል። እንደዛ ባለ እድሜ ላይ ነው ሰውየው እምቢ ያለው። በዚህ ላይ ተከታታይ ትምህርት አልነበር፣ ቸርች አጠገቡ አልነበረች፣ የሚለውን የሚሉ ፌሎሺፕ አልነበር። ብቻውን ሆኖ ኖ ብሎ እግዚአብሔር ፊት እየኖረ እንደሆነ ያውቅ ነበር። መጨረሻ ማውራው እንዳለ ሆኖ ይህንን በደንብ እሱም እግዚአብሔር የፕሪንሲፕል አምላክ እና ስላልካችሁት ብቻ በጣም እሱ እንዴ አምላክ እኮ ነው። ሁሉን በሚቆጣጠሩ በሱ ፊት የሚኖር ሰው የማይገባ የልብ ዝንባሌና የማይገቡ ንግግሮች እና ልማዶች በኖሩ ቁጥር ፕሬዘንስ እንደምንከለከል ታውቃላችሁ። እግዚአብሔር በጣም የቅርብ አምላክ ነው እና ቤተሰቦቼ አልተረዱኝም። ይህንን ነውር ግን በእግዚአብሔር ፊት ብሎ ከእግዚአብሔር ጋር ያለውን ጤነኛ መነካካቱን በስነ ስርዓት የጠበቀ ሰው ነው። አላሳፍራትም አለ የጶጢፋርን ሚስት። አንቺ ውሸታም ብዬም
ስቃዩ እሱ አይደለም። እዛ ጋር ለሚሱ ቢዝነስ በማን ፊት ግን አልሰራም ኃጢአቱን። በቃ ታዲያ ትክክል ነው። ክርክሩን ባሸነፈ እኮ አይደለም ህይወት በእግዚአብሔር ፊት ትክክልን በኖረ። የምነግራችሁ የእግዚአብሔርን አብሮነት አይደል? በጣም እንዳትጭበረበሩ እሺ። እንጀራ ግዙ ባላቸው ጊዜ ካጠገቡ ትንሽ ሄድ እንዳሉ ትዝ ካላችሁ ወዲያው የሆነ ወሬ አወሩ የመሰላቸው። ያንን ያወሩት የለም ብለው ነው። የላከን ኢየሱስ አብሮን የለም ብለው ነው። እንጀራውን ገዝተው ሲመጡ ከሴት ጋር ቆሞ ሲያወራ እንዴ ብለው ሲያሙ የለም ብለው ነው። በሕይወታችሁ እንዴት አይነት አደገኛ ልምምድ መሰላችሁ ይሄ! በጣም ሽርጉድ የምትሉ በጣም ድራማቲክ የሆነ ነገር ለመኖር በጣም አንዳንድ ሰው በጣም ለማስመሰል ሰውየው ዞር ሲል ግን ሌላ ሰው ነው መስሎት ነው። እግዚአብሔር የሚቀጣን ራሱን ከልክሎን እንደሆነ ታውቃላችሁ። እስጢፋኖስ እየተወገረ በአዲስ ኪዳን ህዝቡ ከግብፅ በእግሩ ወጣ በልቡ ግን ወደ ግብፅ ተመለሰ ብሎ እየተወገረ ሊሞት ጫፍ ሲቀር ከተናገራቸው ኑዛዜዎች አንዱ እስራኤልም ጥጃ ሰሩ በእጆቻቸውም ስራ ደስ አላቸው ይልና እግዚአብሔርም ከነሱ ዘወር አለ ይላል። ዘወር አለ የሚለው ጥጃ አመለኩ ብቻ ሳይሆን በእጆቻቸው ስራ ደስ አላቸው። እግዚአብሔርን ይወክልላቸው የነበረው ሙሴ የለም ብለው የሰሩት ያ ጥጃ የከለከላቸው ራሱ ነው። እግዚአብሔር ምን እያልኳችሁ ነው? በጣም ታማኝ እና ኦነስት ሆኖ ያኔ ታስታውቃላችሁ። ለምሳሌ ዳንኤል ፈልገውበታል እኮ ከአምላኩ ሕግ በቀር ሌላ አላገኙ ሚል ቃል አለ። ከአምላኩ ጋር የነበረው ጥብቅ ያለ ጤናማ ህይወት ከሰዎች ሁሉ ጋር ደግሞ ሲገለጥ በትህትና ይገለጥ ነበር። ምን ታመጣለህ ጌታ ከኔ ጋር ነው እያለ ሳይሆን በፍጹም ትህትና ደግሞ ልቡን ከሰዎች ጋር ይገልጥ ነበር። ተሰቃይተዋል በዚህ ሰው። ከእግዚአብሔር ጋር የነበረው ዓለም የዳነ ስለሆነ በጣም የተነካካና የተጠጋጋ ህይወት ስለሆነ ያለው ያንን መነካካቱን ደግሞ በሰዎች ሲገልጥ ለሰዎች ክፉ ባለማሰብ ሰዎችን በክፉ ባለመናገርና ሰዎችን ባለማማት ይገለጥ ነው። የእግዚአብሔር አብሮነት ከእርሱ ጋር ነበር። ዳንኤል ሲናገር በአምላኩ ታምኖ ነበር፣ አንበሶቹም አልጎዱትም። ይህንን ደጋግሜ ነግራችሁ አውቃለሁ። ደግሜ የምነግራችሁ እግዚአብሔር በጣም በጣም ሴንሲቲቭ አምላክ ነው። እንትናችሁን ጠብቁ። የእግዚአብሔር ሽታ ከእናንተ ጋር እንዲኖር መንገዳችሁን በጣም ከእነዚህ ሰዎች የምትማሩት ደግ ህይወት ይሄ ነው። ከእግዚአብሔር ጋር ያላቸው ዓለም በጣም የዳነ መጽሐፍ እግዚአብሔርም ከነርሱ ጋር ነበር። ይሄ ነበር የሚለው ዘኔ ከደሬ ጋር ነበር የሚል አይነት አይደል። እግዚአብሔር ከነ ዮሴፍ ጋር ከዳንኤል ጋር ነበር፣ ከሐዋርያቱ ጋር ነበረ። እሺ እግዚአብሔር ከነርሱ ጋር ነበረ። ከዛ የሚያልፉበትን ነገር ግን ላውራችሁት። የእግዚአብሔርን አብሮነት ምን ገለጠው? ከነርሱ ጋር አረ ገለጠው በጣም። እኔ እነዚህ ሶስት ነገሮችን ወይም ሁለት ነገሮችን ነግራችሁ መልእክት። የእግዚአብሔር አብሮነት ከነርሱ ጋር ሲሆን ምህረትና ቸርነት ይበዛላቸው ነበር። ወይም ምህረት የበዛለት ሰው ይሄ ህዝቡ የሚያደርግለትንም ያወራ ሳይሆን ከእግዚአብሔር አብሮነት የተነሳ ይሄ አብሮ ያለ እግዚአብሔር ይሄን ሰውዬ አንድ ሰው እንዳይሆን ያደርገዋል፣ ተጽዕኖ እንዲጨምር። ምክንያቱም አብሮት ያለው ሰው ቡድን ሳይሆን እግዚአብሔር ስለሆነ የሚቃወማል። እግዚአብሔር ከኛ ጋር ከሆነ የሚቃወመን ማን ነው የሚላለ ሮሜ 8 ላይ እግዚአብሔር ከነርሱ ጋር የሆኑ ሰዎችን ብዙ ጊዜ ፋይት አለባቸው፣ ተቃዋሚ አለባቸው። ጸሐፊው እያለ ያለው ተቃዋሚ የለባቸውም እያለ ሳይሆን በተቃዋሚዎቻቸው ድል አይነት እግዚአብሔር አብሮነት ከነርሱ ጋር ሲሆን ምህረትና እግዚአብሔር እንደዚህ ያደርጋችሁ ምን ማለት ነው? በበጎነት የተባረኩ በምህረት የተባረኩ ናቸው። በፍቅር የተባረኩ ናቸው። ለሌሎች ደግ በማሰብ የተባረከ የተትረፈረፈ ህይወት አላቸው። የእግዚአብሔር ምህረት በእነርሱ ላይ ሲበዛ ነገርን በበጎ የመቀየር ልብ አላቸው። በክፉ የተቃጣባቸውን በበጎ የመቀየር አቅም አላቸው። ምክንያቱም ከፍተውባቸዋል፣ ጉድጓድ ከተውታል፣ ወንድሞቹ ከተውታል፣ አንበሳ አፍ ጥለውታል፣ ተጥለዋል፣ ተገፍተዋል፣ ተንቀዋል፣ እንደሆነ ሰው ተቆጥረዋል። በዚያው ማህበረሰብ መካከል ግን ለዛው ህዝብ ጠቃሚ ሰዎች ሆነው ወጥተዋል። ዋሻው ለዛው ህዝብ ዳንኤል አምላካቸው እንዲሆን አምላኩ፣ ለዛው ህዝብ ዮሴፍ መጋቢ እንዲሆን። ዞር ብላችሁ ምህረት ይብዛልህ እንጂ በክፉ የተነሱብህን ታገለግላቸዋለህ በሉት። አንተው ነው ያላቸው፣ ንገሪው እንጂ ዞር ብላችሁ የተነሱብህን ራሱ ያላቸው አንተው ራስህ። መልሰው በአንተው ጸሎት ነው ሰው የሚሆኑት፣ በአንተው ርህራሄ ነው። ለምን? ቸርነት የበዛለት ሰው እንደዚህ ነው የሚሆነው። እየጠላ አለኝ አይልም። ባለው አምላኩ ምክንያት ጠላቶቹን እየማረ ይኖራል። ለምን? ምህረት የበዛል፣ ቸርነት የተትረፈረፈለት። ይሰማል ወይ? ለቀኙ ለግራው የሚጠቅም ሰው ነው። ለቤተሰቡ ቅርቡ ላለው ሩቅ ላለው ሰው የሚተርፍ ነዋ። አረ ምህረት
ይብዛላችሁ። አሜን በሉ በኢየሱስ ስም። ተትረፍረፉ በደግነት፣ ተትረፍረፉ በመልካምነት፣ በክፉ የተነሱባችሁን የምትምሩበት። እናንተ እኮ ለዚህ አድርጋችሁት ነበር፣ እግዚአብሔር ለመልካም አሰበው አለ። በቃ አለ። ጉድጓድ የጣሉት ሰዎች ናቸው። በሉ ድንጋዩን አንሱለት ብሎ ዳንኤል ሲወጣ እነሱን ሆኖ እኮ የማረው ከነሱ ጋር ነው መልሶ እኮ ያገለገለው። ምህረት ሲበዛልህ እንደዚህ ነው። ጠላት አታበዛም፣ ጠላቶችን ወዳጅ ታደርጋቸዋል። በበጎ በመተርጎም ጠላቶችን በሚምር ልብ ለማገልገል በቃ ምንም ሌላ መገለጫ የለው። ለዳንኤልም በስቷል፣ ለሐዋርያቱም በስቷል፣ ለዮሴፍም ይሄ የእግዚአብሔር ምህረት ስለበዛለት ዞር ሲል የጶጢፋርን ሚስት ሊጠላት ይችላል? አይችልም። በጣም ይገርማችሁ የሚያልፍበትን ሁኔታ የሚቀይር እግዚአብሔር ሳይሆን የነበረው በሚያልፍበት መንገድ ራሱን የሚያስተዋውቅ እግዚአብሔር ነው ከዮሴፍ ጋር የነበረው። ተሸጠ፣ ጶጢፋር ቤት ገባ፣ ገዛው፣ እንትን አደረገው፣ ሆነ፣ ተገፋ፣ አይኗን ጣለችበት፣ እንትን አረገችው፣ ተዋሸበት፣ ወጣ፣ ግዞት ቤት ይግባ ተባለ፣ ገባ፣ እንዲገደል የሆነ ቀጠሮ የተሰጡት ይሆናል አይታወቅም። እነዚህ ሁኔታዎችን እግዚአብሔር ቀየራቸው ስትሉ አታዩም። በዚህ ታሪክ ውስጥ የሚያልፈው ዮሴፍ በስነ ስርዓት እንዲያልፍ ብቻ ሳይሆን በያለፈበት መንገድ ማን ከማን ጋር እንደሆነ የተገለጠው። ፈተናዎቻችን እሱን ነጋሪ ናቸው። የምናልፍባቸው መንገዶች እሱ የሚተዋወቅባቸው። እግዚአብሔር እየተገለጠ በድርሰቱ መካከል እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር። ሄዶ 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 በመጨረሻ ወህኒ ቤት ሳይሆን የህልሙ ፍቺ ጋር ነው የቆመው። ያዛርጉት። እግዚአብሔር ወደ ነገረ የህልም ፍቺ ይወስዳል በሉት። ዞር ብላችሁ ይቀየር ያልከው ነገር ሳይቀየር ስለቆየ ንገሩት። ስለቆየ የሌለ እንዳይመስልህ። እግዚአብሔር ወደ ህልም ፍቺ እየወሰደ ነው። ወደ ትንቢት ጫፍ፣ ወደ ተነገረ ጫፍ፣ እግዚአብሔር ቃል ወደ ገባል ጫፍ፣ ያኔ በጠዋት 17 ዓመቱ ወዳየው የትንቢት ጫፍ እግዚአብሔር ወስዶ እንዳደረሰው በእነዚህ መንገዶች ዛሬም እግዚአብሔር ወዳላችሁ መጨረሻ ይወስዳችኋል። ብቻ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር በጫፋችሁ ጋር የሚያገናኛችሁ በእነዚህ ሁኔታዎቻችሁን እንዲቀይር። ብዙ ለምትሰቃዩ የእናንተ መቀየር እንጂ የሚያሳስበው የሁኔታችሁ መቀየር። ሁኔታዎቹ ቢቀየሩ ዮሴፍ ባይቀየር እግዚአብሔር እኮ ባለድል አይደል? ዮሴፍ እንደተቀየረ አረ መጨረሻ ማንበብ ትችላላችሁ። 42 ላይ እግዚአብሔር ለመልካም አሰበው አለ። ወንድሞቹን ወዷቸው ወጣ ከወህኒ ቤት። ያ የገፋውን ህዝብ ሊያበላ ወጣ። ቀየረው። እንዴት አይነት ብስለት ነው ይዞ ይወጣ። ጉድጓድ ሆኖ ዳንኤል እንዳው ያመለከው አምላክ አዳነ ሲለው መጀመሪያ እስቲ እንውጣ እንተያይ መጀመሪያ ቢል ይችል ነበር። እዛ ሆነው ንጉሥ ሆይ 1000 ዓመት ንገስ። ምን አይነት ሰዎች ናቸው? እንደዚህ ይሆነላችሁ። በአዲስ ኪዳን ደግሞ ይሄ ነገር ክርር ያለ ነው። እንዴላችሁ ሁኔታዎቻችሁ ከፈለጉ ይቀየሩ፣ ከፈለጉ አይቀየሩ። በምታልፉባቸው መንገዶች ግን እየቀየረ ምህረት እያበዛ ከእናንተ ጋር እየሆነ ወዳላችሁ ጫፍ እግዚአብሔር በዚህ ተባረኩ። በበጎ በመተርጎም ተባረኩ። በጎውን በማሰብም ተባረኩ። ምህረት ይብዛላችሁ። ይሄ ለኑሮ ብቻ የሚሆን መልእክት እንጂ ወደ ከፋውን ሰው ማይክ ብናድል አሁን ስንት ለቅሶ የለም እዚህ ቤት ስንት እየየ የለም። ለለቅሶ የቀረበ ሰው ብዙ ነው። የሚያልፍበትን መንገድ ግን እግዚአብሔር እኮ ለበጎ አደረገው ይገርማል የሚል አንበሳ ጉድጓድ ተጥሎ በአምላኩ መታመን እንደገና እየተገፍ ወህኒ ቤት ተጥሎ እንደው አንድ ቀን የሆነ ነገር አያወራም። በአምላኩ ያላቸው እነዛ መንገዶች ባይቀየሩ እየተቀየሩ የመጡ ለትውልድ የሚመግቡ እንዲህ አይነት ሰዎች መጋቢ ናቸው። እንዲህ አይነት ሰዎች ወንዝ ናቸው። ዙሪያቸውን ያረጥባሉ። እግዚአብሔር ዳርቻቸውን ይለመልማሉ። በገዳዮቻቸው መሃል ይጋባሉ፣ ይወልዳሉ። በሞት በሚፈልጉባቸው መካከል ነገሮቻቸው በሰላም ይሄዳሉ። ሌላ ሁለተኛው ታማኝ ኦነስት ምን ማለት ነው? እግዚአብሔር ከነሱ ጋር የመሆኑ ሌላው ማሳያ መገለጫቸው ላይ የምታዩት በጣም አስደናቂ ነው። ለምሳሌ የተሰጣቸውን የሚያውቁ ያልተሰጣቸውን የማያውቁ የተሰጣቸውን ላለማመንዘሩ እኮ ምክንያት ጶጢፋርን ቤት ትዝ ካላችሁ አንቺን እኮ አልሰጠኝም አላት። አንቺ እኮ የሱ ነሽ፣ ለእኔ የተሰጠኝ አሳላፊዎቹ ከብቶቹ ሰራተኞቹ ናቸው። አንቺ የተሰጠኝ ውስጥ ቆይ ብሎ ሊስት ያየ አይመስልም። ሊስት ሲያይ የለሽም። ስለዚህ አንቺ የኔ አይደለሽም ማለት ለምን?
ይሄ ሰው ታማኝ እንዲሆን ጶጢፋር እዛ ቤት መዋል ማደር አይጠበቅበት። እግዚአብሔር ከነርሱ ጋር የሆኑ ሰዎች እንደዚህ ናቸው። የሰው ነገር አይመኙም። የሰውን ለመውሰድና አጭበርብረውም ያልተገባን ነገር ለማድረግ አይጥሩም። ታማኝ ናቸው በየገቡበት። የሚገርማችሁ ይሄኛው ትርጉም ላይ አስደናቂ ነገር ይናገራል። ዘፍጥረት ምዕራፍ 39 ላይ በአዲሱ መደበኛ ትርጉም እንደዚህ ነው የሚለው፣ እግዚአብሔርም ከዮሴፍ ጋር ሆኖ ስራውን ሁሉ ያሳካለት ነበር ይልና የወህኒ ቤት አዛዡ በዮሴፍ ኃላፊነት ስር ስላለው ስለ ማንኛውም ጉዳይ ሐሳብ አይገባውም ነበር ይላል። ለምን? ይሄ ሰው በእስር ቤትና በሳሎን ሆኖ ያዳበረው ታማኝነት ከእግዚአብሔር ጋር ስለሚኖር ታማኝ ሆኖ ይኖር ነበር። ለምሳሌ ከሚነግሱ መኳንንቶች አንዱ እንዳይሆን ብለው ሰክተውበት አይደለም ዳንኤል ላይ ሕግ ያወጡበት። ያንን ቦታ ስጠኝ ሊል አይደለም የወጣው ከጉድጓድ። ታማኝ ነው። ንጉሥ ከፈለገ ያድርገው፣ ካልሆነስ በቃ አምላኩን እያመለከ ይኖራል። ለፖዚሽናቸው ሆነስት ሆነው ይኖራል። የተሰጣቸውን ያውቃሉ። የኔ የሚባለውን የኔ ይላሉ፣ የኔ የማይባለውን የኔ። ታማኝ ናቸው ወዳጆች። ታማኝነት ለእግዚአብሔር ነው። እግዚአብሔር ከእናንተ ጋር መሆኑ ማሳያው አንዱ መገለጫ ፍጹም ታማኝ። ንጉሡ አይጠረጥርም። የወህኒ ቤት አዛዡም ዮሴፍን አይጠረጥርም። ዳንኤልንም ዮሴፍንም ደጋግሞ ሲሾመው ታማኝ ነው እያለ አንዴ ሰጠው፣ አንዴ ሾመው፣ አንዴ ደግሞ እንዲያደረገው እያለ 3 ጊዜ ጶጢፋር የሹመት ፕሮግራም ያደርግለት ነበር። የሚሰማሩ ታማኞች ናቸው። ታምነህ ተሰማራ ነው የሚለው እግዚአብሔር ቃል። ወዳጆች ታማኝ በመሆን እግዚአብሔር ከእናንተ ጋር እንዳለ አስታውቁ። መከናወን እግዚአብሔር ከእነርሱ ጋር እንዳለ ያስታውቃል። ይቃናለት ነበር ይላል። ተቃናለት ይላል ዳንኤል ኑሮውም። ዮሴፍም ደግሞ በወህኒ ቤት ሆኖ ተቃናለት። እስቲ በወህኒ ቤት ሆኖ ብሎ ተቃናለት ብሎ ምንድነው የተቃናለት? መቃናት ማለት ከናወን ማለት እግዚአብሔር ከእነርሱ ጋር ነበርና እጆቻቸው የገቡ ተልእኮችን በመልክ ይጨርሷል። እጆቻቸው ላይ የገቡ ኃላፊነቶቻችን በሙሉ ከናወንላቸው ነበር። ይሄ ብቻ መሰላችሁ? የእጆቹም ስራ ተከናወኑለት ይላል 39 ቁጥር 2 አካባቢ ላይ ስለ ዮሴፍ እጆቻቸው ላይ ምንም ነገር ሲገባ መከናወን ይሆንላቸው። ፍጥምጥም ይላል ነገር እጃቸው ሲገባ አይሰነክልም፣ አይጨነግፍም፣ ወገብ ላይ አይቆምም፣ ወይ ጀምሮ አይቋረጡም። እግዚአብሔር በላያቸው ላይ ከአብሮነቱ የተነሳ የኑሮ መቃናት፣ የህይወት መቃናት፣ የአገልግሎት መቃናት፣ የኑሮ መቃናት። በልቶ ማደር አይደለም እያወራኋቸው ያለሁት። ልብስ እየቀየሩ ስለመኖር አይደለም እያወራው። ሰው ዘርፎም ልብስ እስር ቤት ሆኖ ተቃናል። ከጉድጓድ ወጥቶ ተቃናል። አግብቶ ወልዶ ቤት በሰርቶ ተከብ ከዛ ኑሮ ያማረ ሆኖ ተቃናለት አይልም። ለዳንኤል ጉድጓድ ሆኖ ተቃናለት፣ ወይኔ ቤት ሆኖ ተቃናለት። ይሄ መቃናት ማለት ነው። የተሰጣቸውን ተልእኮ ግብ ያደርሱ። እጆቻቸው ውስጥ የሚገባውን እግዚአብሔርን ፈቃድ አለቆቻቸው ይስጧቸው፣ የጶጢፋር ይስጠው፣ ማንሰንበድ ይስጠው። እጆቻቸው የገባ የትኛውም ነገር መልክ ይዞ ያልቅላቸው። ዋት ወርድ መከናወን። ስለዚህ ጸልይልሃለሁ አለው ለወጣቱ ጋይዮስ ሽማግሌው ዮሐንስ፣ በነፍስህ እንድትከናወን ጤናም እንዲኖርህ ስለአንተ ጸልይልሃለሁ። መከናወን ጥንቅቅ መጽሐፍ እግዚአብሔር ከዮሴፍ ጋር ነበር። ደግሞም በግቢም በውጭም በውስጥም ተባረከ ጶጢፋር። ቤቱ ተባረ። ቢያንስ ምን አለ ድሮት ለብቻ ወጥቶ መኖር ጀመረ ቢል የኛ መሳካት መከናወን በጣም የፈታንባቸው መንገዶች ትክክል አይደለም። የኑሮ መቃናት ማለት አምላኩ ከማን ጋር እንዳለ ያሳበቀ ህይወት መኖር። እግዚአብሔር ከእርሱ ጋር ወህኒ ቤት ሊሆን ይችላል፣ ጉድጓድ ስደት ሊሆን ይችላል፣ የማይመች ቦታ። ከእግዚአብሔር ጋር ባለው ጤናማ ግንኙነት ምክንያት እጆቹ የገቡትን ተልእኮች ሁሉ ዳር የሚደርስ የሚጠነቅቅ ጫፍ የሚደርስ ስክትክት ግጥምጥም የሚልለት። አዲሱ መደበኛ ትርጉም ላይ እግዚአብሔር ከዮሴፍ ጋር ሆኖ ነው የሚለው። ያኛው እግዚአብሔር ከዮሴፍ ጋር ስላለ ነው የሚለው። አብሮ ሆኖ ይሰራለት፣ ስራውንም ያቃናለት ነበር። ምን እያረገ? ሞገስ እየሰጠው። ምን እያረገ? ምሕረት እያበዛ። ምን እያረገ? ህልም እየፈታ። ምን እያረገ? ተልእኮውን እስር ቤትም እየሰራ የተሰጠውን ህይወትን በትክክል እየኖረ በማይመች ቦታ ኖሮው አንዳንዶቻችሁ ምንድነው ጭንገፋ ብለን ስንጠይቃችሁ ልክ ነው ሊመስል ይችላል። ስራ ቢጀምር ይፈርሳል፣ ስራ ቢጀምር ይፈርሳል። ለምን? መጀመሪያ የህይወት መከናወን አላችሁ። በህይወታችሁ የተከናወናችሁ፣ በነፍስ የተከናወናችሁ ናችሁ። ከእግዚአብሔር ጋር ባላችሁ መንፈሳዊ ህይወት ስምር ያለላችሁ ናችሁ። እግዚአብሔር እንደዚህ እንድንሆን። እነዚህ ሰዎች ዙፋን ላይ ካሉ ይልቅ አስፈሪ ናቸው። እነዚህ ሰዎች ከታጠቁ ሰራዊትን ከሚመሩ ከነ ጶጢፋር ይልቅ አስፈሪ ናቸው። እግዚአብሔር ከእነርሱ ጋር ነበርና ባሉበት ቦታ ሁሉ ታሪክ ቀያሪ ነበሩ። ቃናላቸው፣ ይሳካላቸው፣ ይከናወኑ ነበር። የኔ ብሔራዊ እምነቴ ነው። ይሄ መሳካት ወይ መከናወን ፈጽሞ ደጅ ላይ ከመሆናቸው ጋር የተያያዙ አይደሉም። እግዚአብሔር ከኔ